በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 55ኛ ተአምር። ጌታ ኢየሱስ በቃና ዘገሊላ በሰርግ ላይ ተገኝቶ ውሃውን ወደ ወይን ጠጅ እንደለወጠ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በቃና ዘገሊላ አውራጃ ባቲልስ በሚባል አገር የናትናኤል ዘመድ የሚሆን ሰው ሰርግ ነበረ። ሰዎችም ወደ ናትናኤል ተሰበሰቡና ወደ ግብዣቸው መጥቶ እንዲባርክላቸው ጌታ ኢየሱስን ይማልደው ዘንድ ናትናኤልን ጠየቁት። የሰርጉን ባለቤት የዮካን ልጅ ዶኪማስ ይባል ነበረ። ናትናኤልም ወደ ጌታ ኢየሱስ ሄዶ ጌታ ሆይ ወደኛ መጥተህ የአባቴ ወንድም ልጅ የሆነ በዶኪማስ ሰርግ ላይ ተገኝተህ ቤቱን ትባርክ ዘንድ እንለምንሃለን አለው። ጌታም ልመናውን ተቀብሎ ወደ ሰርጉ ሄደ። ወደ ሰርጉም ቤት በገባ ጊዜ ዳግመኛ በድንጋሌ ስጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችንና ወደ አናጺው ወደ ዮሴፍ ሰው ልከው አስጠሯቸውና መጡ። ከዚያም ጌታ ኢየሱስ ክርስቶስን በታላቅ የመቀመጫ ቦታ አስቀመጡት። ምግብም አምጥተው አቀረቡለት። ጴጥሮስን በቀኙ እንድርያስንም በግራው አስቀመጧቸው። በዚያም ከጌታ ኢየሱስ ደቀ መዛሙርት ጋር ብዙ የአይሁድ ሊቃውንቶች ነበሩ። ሕዝቡም የምሳው ግብዣ በተፈጸመ ጊዜ የሚጠጣ ወይን መጥቶ መጠጣት ጀመሩ። ከእነሱም ብዙዎች የሰከሩ ነበሩ። ከዚያም ወይኑ አለቀና ባለሰርጉ የሚሰጠው ስላጣ ፈጽሞ አዘነ። ከሐዘኑም የተነሳ በቤቱ ይወጣ ይገባ ጀመር። ወደ ሰርጉ ከተጠሩትም ሰዎች የተነሳ ኀፍረት ያዘው። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ፈጽሞ ሲያዝን ተመልክታ ራራችለት። ወደ ጌታ ኢየሱስ ክርስቶስም ሄደችና የሰርጉ ባለቤት ወይኑ አልቆበታልና ስለዚህ አዝኗል አለችው። ጌታ ኢየሱስ ክርስቶስም ስለምትለምኚው ነገር ገና ጊዜው አልደረሰም ምን ትይኛለሽ አላት። ጌታ ኢየሱስ ክርስቶስ ግን የምትለምኝበት ሰዓት ገና አልደረሰም ያላት በንጹሕ ልቡና በቀና ሃይማኖት ሆኖ ስለሚጠጡት የሕይወት መጠጥ የሚሆን ስለ ክቡር ደሙ ነበረ። ዳግመኛም ይሁዳ በዚያን ጊዜ አልነበረምና ምናልባት ይህን ተአምር ተመልክቶ ለአይሁድ አሳልፎ የመስጠቱን ተንኮል ቢተው ብሎ ጌታ በሱ ፊት ተአምራቱን ያደርግ ዘንድ የይሁዳን መምጣት ይፈልግ ነበረ። ከዚያም ይሁዳ በመጣ ጊዜ ጌታ ኢየሱስ ክርስቶስ የሰርጉን ባለቤቶች በእኒያ የድንጋይ ጋኖች ውሃ ሙሉባቸው አላቸውና በድንጋይ ጋኖቹ ውሃውን ከሞሉ በኋላ አሳላፊዎቹን ይጠጡ ዘንድ እየቀዳችሁ ለሰዎቹ ስጧቸው አላቸው። አሳላፊዎቹም በጋኑ የሞሉትን ውሃ እየቀዱ ጌታ ኢየሱስ እንዳዘዛቸው ለሕዝቡ አቀረቡ። የካህናት አለቆችም ያን ወይን የሆነ ውሃ በቀመሱ ጊዜ ፈጽመው አደነቁ። ይህ ከመሆኑ በፊት የጠጡት ወይን እንዲህ ያለ ጣዕም አልነበረውምና። ሙሽራውንም ከአሳላፊው አለቆች ጋር ጠርተው ሰው ሁሉ ያማረውን መጠጥ ወደ ግብዣ ለጠራቸው ወዳጆቹ አስቀድሞ ያቀርባል፣ ከሰከሩም በኋላ መናኛውን ያስከትላል። አንተ ግን ተራውን መጠጥ አቅርበህልን ጠጥተን ከረካን በኋላ ያማረውን መጠጥ በስተኋላ አመጣህልን አሉት። ይህንም ማለታቸው ጌታ ኢየሱስ ክርስቶስ ውሃውን ወደ ወይንነት መለወጡን ባለማወቃቸው ነበረ። ይህን ተአምር አምላክን ከወለደች በድንጋሌ ስጋ በድንጋሌ ነፍስ ከጸናች ከክብርት እመቤታችንና ከሐዋርያት ከዮካን ልጅ ከዶኪማስና ውሃውን በጋን ሞልተው ከቀዱት የመጠጥ አሳላፊዎች በስተቀር በሰርጉ ቤት ያለው ሕዝብ ሁሉ ፈጽሞ አያውቅም ነበርና። ከዚህም በኋላ ይህን ተአምር አይተው ያወቁ የተረዱ ሁሉ በጌታ ኢየሱስ ክርስቶስ አመኑ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።